ለእንድ ራስሽን አሳልፈሽ ለገዳይ አንተ አንድ ምክንያት አሳልፈሽ ለገዳይ እኛን ተጫለሽ ብዬ አንድም ቀን አስብ አንድ ምክንያት አስጠኝ እግርና እጅን አስሬ ላስቀምጥ አኑ ሰላም የምትባል ሴትዮ እየመጣች ነው ማን እንዳስወጣት አላውቅም ቢያንስ ግን እየመጣች ነው ተጠንቀቋት ምናምን ነገር ብላ እንኳን የሆነ ነገር አትናገርም እነዛ ካለች ታዲያ ምንድነው እሷ ማስወጣት ፍራቸው አንፃር ነው ማለት እንዳይሄድብኝ ብዬ ስለፈራው ነበርና የቀረኝ ከ10 ቀን በላይ ስለነበር እሷ በመጣና ነገር ብትፈጠር ምናምን ነገር እብድ ስለሆነች ምናምን ነገር ጤነኛ ያልሆነች ልጅ ከማንም በላይ ደግሞ የምትጣለው አንቺ ነው ምን ማለት ነው ሰጣት እቺ ልጅ ወጣ አንደኛ ጉዳት እንታደርሰው አንቺ ላይ ነው አንቺ እንዴት ነው ተሰጫው ጤነኛ ያልሆነች ነው ፎቶ ያሳዝነሽ አንቺ ላይ ታችን ነገር ለማረጋገጥ ሲንከራተት ምሳሌ ነው ነርስን የሚያነገር ወያ ላይ ያለ ሰው አምጥተሽ ስታፏሽ ይቺ ልጅ እኮ ከእብድ ሐኪም ቤት ስትወጣ ኪያ አንቺን በጣም እንደምጠላሽ ግልጽ እንደሆነ ከሷ የቀማሻት አንቺ እንደሆነች አርጋ እንደምታስብ ታውቂያለሽ ኪያ ፍራቸው አንፃር ነው ማለት እንዳይሄድብኝ ብዬ ስለፈራው ነበርና የቀረኝ ከ10 ቀን በላይ ስለነበር እሷ በመጣና ነገር ብትፈጠር ምናምን ነገር እብድ ስለሆነች ምናምን ነገር በእኔ መልኩ ከሆነ እንጣላለን ብዬ አሰብኩ ግን ደግሞ በሷ መልኩ ከሆነ አንጣላም ብዬ አሰብኩኝና አስወጣት አረግሻል ኪያ ያ ለምርሽም በጣም ይቅርታ ሶፊ ይሄን ነገር እኮ ነበር እኔ ቆይ አኑ አይደለም ቆይ አንድ ጊዜ ምን አለ ለአንተ ስል ነው ይሄን ነገር ያደረኩት ብትይ ያን ነው እኮ ይሄን መናገር አይተበቅበት ነው ሰላም መናገር አይተበቅበት እብድ መታ እሷን ራሱ የሆነ ነገር አርጋት ቢሆን ሰላም እራሷን ራሱ ለማንም እንደማትመለስ ታውቃለች ሰላም በስንት መከራ ተይዛ እብድ ሐኪም ቤት እንደገባች ታውቃለህ ያኔ አንተን እገላለሁ ኪያ ራሷን እገላታለሁ ሶፊን ቶፋን እገላለሁ በዚህ ጉዳይ ማንም ከመጣ ስትል ነበር ኪያን ራሱ የሆነ ነገር አርጋት ቢሆንስ ቶፋ ስለኔ ብቻ እኮ አይደለም እሺ ችግር የለውም ምን አምናበት ምን ልጅቷ እኮ ጤነኛ አይደላችም እያልሽ እኮ ሕክምናዋን ሳትጨርስ ነው ያደረገችው እኮ እብድ ናት እኮ ጤነኛ አይደለችም ልጅቷ በማንኛውም ሰዓት እኮ ሐሳቧን ልትቀይር ትችል ነበር ኪያ የሆነ ነገር አርጋሽ ቢሆንስ እሺ እናውራና ባኗርም ባቀርሽው ጉዳይ ምናምን ነገር እስኪ የሆነ ነገር ቦታ ላይ ሄደን እንነጋገር ብላ ወስዳ የሆነ ነገር አርጋሽ ቢሆንስ እሺ ከመካከላቸው ደግሞ ሮዛን የሆነ ነገር አርጋ ቢሆንስ በቃ አሁን ነገ ሲጣራ አንቺ ላይ አይደለ ነገሩ የሚደፈደፈው ነገ እኛ የደረስንበትን ፖሊሶች ወይም የሆኑ ሰዎች መድረሳቸው ይቀራል ከዛ ለዚህ ሁሉ ነገር ተጠያቂ ራሷን ማድረጋቸው ይቀራል በዚህ ጉዳይ ስንት ሰው ነው የሚጎዳው ባንቺ የሆነ ነገር መሆን የኔን ታዩ እናትሽ አያዙልሽም የሰላም መውጣት ከእናቷ ጋር ምንድነው የሚያያይዘው ነው የሰላም መውጣትማ ኪያ ላይ የሆነ አደጋ ብታደርስ ሮዛ ላይ የሆነ አደጋ ብታደርስ አንተ ላይ የሆነ ነገር አይደል ልጅቷ እኮ እብድ ናት አልኩህ እኮ ቶፋ ልክ ላትሆን ትችላለች ግን ደግሞ በቃ ያላት አማራጭ እሱ ብቻ ነበረ የመሰላት በቃ አደረገችው እዛን ያሉ ስብስብ አንዴ አዳምጥ ኪያ እኔ አሁን ምንም ግራ እየገባኝ ነው ያለው እስቲ ሶፊ ምንድነው ግራ የሚገባ ፊርማው እኔ ግራ እየገባኝ እኮ ነርሷ ሁሉ ነገር ሆን ብሎ የተደረገ ነገር ምን ማለት እንደገባኝ ስላሰብኩኝ በቃ ላደርግ የምችለው ነገር ያለና እኔ ቀርሰለው ቀርቶልኛል አልቀረልኝም ምንድነው የምትሰሪው አሁን አላደረኩት ነገር አለ ኪያ እቺ ልጅ ጤናማ እኮ አይደለችም እኮ እቺ ልጅ ጤነኛ አይደለችም እቺ ልጅ ከማንም በላይ የምጠላው አንቺን ነው እንዴት ነው አንቺም ተውጫት ግራ እየገባኝ ነው እስቲ አስረጅኝ በገንዘብ ሁሉም ነገር ማለቅ ይችላል እኮ ሶፊ ገንዘብ በጣም በቂ ነገር ነው ስለዚህ ገንዘብ አስወጣሽ ማለት ነገር ያንቺንም የኔንም ጠላት አስወጣሻት ማለት ነው ጎርታሽ ቢሆንስ ገላሽ ቢሆንስ ይቺ ያንቺን ጠላት ናት ከኔ የበለጠ ደግሞ ያንቺ ጠላት ናት ምንም አትጎዳ ይኸውልሽ አኗርን ቀማኝ ብላ የምታስበው አንቺን በፍጹም ከዛም በላይ ይቺ ልጅ እኮ ከእብድ ሐኪም ቤት ስትወጣ ኪያ አንቺን በጣም እንደምጠላሽ ግልጽ እንደሆነ ከሷ የቀማሻት አንቺ እንደሆነች አርጋ እንደምታስብ ታውቂያለሽ ኪያ አንቺ ላይ ጉዳት አድርሳብሽ ቢሆንስ አንቺን ከኔ ለማራቅ አንቺንም ሮዛንም የሆነ ነገር አርጋችሁ ቢሆንስ ለኔ ባታዝኝ ለቶፋ ባታዝኝ ለእናትሽ አታስቢም እሺ ለኔ ብለሽ ነው ይሄን ነገር ያደረግሽው እንኳን ብዬ ባስብ እንዳስተካክለው ስለምን እኔ ቅርብዬን ሳደርግ እናቴ እየተቆጣች ነው ያለች ወድጄ በዚህ ጋር እናቴ እያዘነች ወድጄ ነው ሄደው ስለዚህ በሷ በኩል ማረገው ኮዳ እኔ ወድጄ ነው ወይ ሄደው ኪያ ወድጄ ነው ሄደው በቃ አንተ ወደም ሄድክ ማለት ነው ሄደው አንተ እንድትቆይ ትፈልጋለች አይደለ እንጂማ እንደዚህ አይነት ሪስክ እኮ የጅል ስራ እኮ አትሰራም ነበር አንዴ ልንገር ብዙ እኮ አብረን ለመቆየት አንተ እኮ አይደለ በሰላም የታገትከው እሷ ናት በጣም ብዙ እንግልትና ጉዳት የደረሰባት በሰላም እሷ ናት ግን ይሄን ነገር እንኳን ያወቀች ይሄ ነገር እኮ ልክ አይደለም እንድትወጣ ካደረገቻት ልጅቷ አጥፍታለች ማለት ነው ይሄን ነገር ባደርገው ማለት ነው ማለት አድርገዋለሁ አይደል ስለዚህ ምንድነው ጥፋቱ እዚህ ጋር መጀመሪያ ነግረሽኝ እኮ ቢሆን እኮ
በጣም ነበር ልብ የሚሰበረው። ለኔ እዚህን ያህል ርቀት መሄድ የለብሽም ብዬ በጣም እኮ አዝን ነበር እኮ። ነገር ግን በሆነ ነገር ተፈጥሮ ሆና ቢሆንስ ይቺ ልጅ ሮዛ የሆነ ጉዳት እኮ ሮዛ ላይ እንኳን ስማኝ ቶፋ ሮዛ ላይ ሰላም የሆነ ጉዳት አድርሳ ቢሆን ማን ያስወጣት ተብሎ አንቺ አልነበረም የምትጠየቂው? ራስሽ ላይ የሁሉ ነገር ማምጣት ምን አስፈለገ? ቢያንስ ድጋሚ ጨርሰዋለሁ አለቀ። ቢያንስ የሆነ ነገር ነግረሽኝ ቢሆን ኩኪያ የሁሉ ነገር አንቺ ላይ ከመፈጠሩ በፊት እንትን ማለት ይችላል። ይቅርታ በጣም ይቅርታ። ያ እኔ አሁን ምን አለ መሰለሽ እቺ ልጅ ወደ ጤናዋ ሙሉ ጤነኛ ያልሆነች ልጅ ከማንም በላይ ደግሞ የምትጠላው አንቺን ነው። ምን ማለት ነው ሰጧት? እቺ ልጅ ወጣ አንደኛ ጉዳት እንታደርሰው አንቺ ላይ ነው። አንቺ እንዴት ነው ተሰጫው ጤነኛ ያልሆነች ሰው? ይሄንን እኮ ምን ማለት ነው ያለሁት እኮ የሆነ ነገር አድርሳ ቢሆን አንቺ እሷ እኔን ሮዛንና ኪያን ከኔ ለማራቅ ብላ ሰላም ምንም ነገር ልታደርግ ትችላለች። ይቺ ልጅ መጥፎ ነገር ጭንቅላቷ ሰይጣን አላሳሰባትም እንጂ ሰላም ይሄን ነገር አስበው ቢሆን አሁን እኮ ፊት ለፊታችን ኪያን በህይወት እንኳን ላናገኛት እንችል ነበር። እኔ ጓደኛ ነው ብታይኝ በቃ ሁሉንም ነገር አስመስይ እንደ ጓደኛ ይቻታል። በቃ ኪያ እንደ ጓደኛ ቶፋይታ አታውቅም። እሺ ተናገረች በቃ አይደለ? ዋናው ነገርኛ ስንፈልግ የነበረው እውነቱን እንድታወራ ነው አይደለ? በቃ አወራች። በቃ ከዚህ በኋላ ወሬው ማስረዘም ራሱ ያለብን ነገር ሲፈጠር በቃ ያደረገችው ነገር ኖርማል ነው። ለኔ አንድ ነገር መናገር አልነበረባትም። ምን ብላ የሆነ ነገር አንድ ነገር አኑ ሰላም የምትባል ሴትዮ እየመጣች እንደሆነ ማን እንዳስወጣት አላውቅም። ቢያንስ ግን እየመጣች ነው ተጠንቀቋት ምናምን ነገር ብላ እንኳን የሆነ ነገር አትናገርም። እንደዛ ካለች ታዲያ ምንድነው እሷ ማስወጣቷ ጥቅሙ? ስለዚህ ይኸውልህ ቶፋ ምንድነው ጥቅሙ? ጥቅሙማ እሷ ባሰበችው ነው የምልህ። እኔ እኮ ልክ ናት እያልኩኝ አይደለም፣ ግን እሷ ልክ ነኝ ብላ ባሰበችው ሰላምን አስወጣቻት አይደል? ይቅርታ ታደርግልኝ ያለችዋን ቀን ብቻ የሁሉ ነገር ሳደርግና የሁሉ ነገር ሰሆን የነበረው ላንቺና ላንቺ ስል ነበረ። የማላቀው ሀገር የማላቀው ሰው ጋር የማላቀው በረሃ ላይ ወዳጅ ዘመድ ጓደኛ የሌለበት ቦታ መሄደው ኪያ አንቺ ደስተኛ ሆነሽ የአንቺ ህይወት ተስተካክሎ ለማየት ነበር የሁሉ ነገር ሳደርግ የነበረው። ለአንተ ብዬ ነው ረፊሲ ኪያ አሁንም ቢሆን ማለት ነው ኦኬ አድርጌዋለሁ እኮ ይቅርታ። የአንቺ ህይወት ተስተካክሎ የአንቺ ህይወት ነገሮችን ለማየት ብዬ ነው ያንን ነገር ሳደርግ የነበረው። አንቺ ግን በዚህ ርቀት ሄደሽ ስለ ሰዎች ግዳይ አልሰጠሽም። ይሄን ነገር ስታደርጊ ምንም አላደረገሽም ብዬ ይሄን ነገር ወደኋላ አላደረገው። አሁንም ቢሆን እሄዳለሁ፣ ወደ መጣሁበት እሄዳለሁ። በቃ የምትኖሪውን የፈለክበት ትሄዳለህ። በቃ አመነች አይደለ ጉዳዩ። ይቅርታ አለች፣ ቢያንስ ይቅርታ በላት። ይቅርታውን አልቀበልም። ለምን ነው የማትቀበለው? ይቅርታ እንደውን እንዳደርግልሽ ከፈለግሽ አንድ ነገር ታደርጊልኛለሽ። የራሴ የምትለው ሰው ይዘሽ ከራሴ የምትይው ሰው ጋር በዚህ በፈለግሽው የፈለግሽውን ያህል ጊዜው ሲጂ ከፈለግሽው ሰው ጋር አብረሽ ሆነሽ እንዳይሽ ፈልጋለሁ። አሁኑኑ ጊዜና ቀላል ነው ነግሬሻለሁ። ጊዜ ሳይወስድብሽ ነገ ዛሬ ሳትይ የኔን ይቅርታ የምትፈልጊ ከሆነ እስከ ዛሬ ላሳለፍነው ነገር አንዲት ነገር እንኳን ቀላል ነገር የምታስቢልኝ ከሆነ የምታፈቅሪ ነገር ከልብሽ ከነበረ የምትወጂኝ ነገር ከልብሽ ከነበረ ለኔ ስትይ የተሰዋሽው ነገር የምር ከነበረ ይሄንን ነገር ታደርጊልኛለሽ። ይህ ሁሉ ነገር የሆንኩት እኔ ላንቺ ከማልወደው ሰው ጋር ከማልወደው ማንነት ጋር ብዙ ነገር ሆኛለሁ። ራሴን እስከ ማጥፋት ድረስ ውሳኔ ወስኜልሻለሁ። ስለዚህ ለኔ እንደነበረ እንድታረጋግ ለኔ እንደነበረ ምንድነው አንተ ሐሳብሽ? ንገረኝ። ሐሳቤ ሁሉ መስዋዕትነት የተከፈለው ለኪያ ሲባል ነው አይደል? የተከፈለው ነገር እንድታረጋግጭልኝ ይፈልጋል። የትኛው መስዋዕትነት? ምንድነው ሐሳብሽ? ተመልሼ ሁሉ ነገር ማብራራት ምንድነው? አይ ፍቅረኛ ምናምን እንድትይዝ ነው የምትፈልገው ነው? ምንም ፍቅረኛ እንዳደረገላት አይደል? በቃ እንድታመጣውና እንድታስተዋውቅ እንፈልጋለን። ለምን መብቷ ነው። በፈለገችበት ሰዓት ማስተዋወቅ ትችላለህ። ይቅርታ እንዳደረግላት ነው አይደል? ምንድነው ጥቅሙ? ይሄ መብቴ ነው አይደል? እኔ ነኝ አይደል የተበደልኩት? እኔ ነኝ የተበደልኩት። እሺ ስለዚህ እሷ ፍቅረኛ የሚያዝ አንተ ምሮ የሚጠቅም ሲጀምር አላት ፍቅረኛ በቃ አላት እኮ ይዘውለች አይደል? በቃ እንድታየው ለምን አጠገቧ ሆና እንዳየው ፈልጋለሁ። በቃ እሷ መደበቅ የምትፈልግ ከሆነ ምን አያይዘው? አልገባኝም። እኔ ፍቅረኛ እኔ እኮ ካንተ ጋር ለመሆን ሁሉ ነገር እያደረኩ ያለሁት እኔ ካንቺ ጋር ለመሆን ያላረኩት ነገር አለ። በቃ አልፈልግም። ይደብረዋል። በቃ ነገር ስንሰቃይ ነበር፣ የሁሉ ነገር ስንሆን የነበረው። እሺ ደግሞ የሁሉ ውሸት ምን አስፈለገ? አንድ ጊዜ ለአንተ ብዬ እኔን ያደረኩት ብለሽ እንኳን ወይም ደግሞ ባትናገሪው እንኳን በሆነ አይነት መንገድ ይደብረዋል። ነገሮች ከተጋጋሉ ይደብረዋል። እሺ እኔንም ተይው። ሶፊያ አሳዝነሽም ከአንቺ ጋር ላይታችን ይህን ነገር ለማረጋገጥ ሲንከራተት በዛ ላይ ደግሞ ነርስን የሚያህል ነገር የተከበረ ሙያ ላይ ያለ ሰው አምጥተሽ ስታሷሽ ስለ እሷ ራሱ ምንም ግድ አይሰጥሽም። በዙሪያሽ ያሉ ሰዎች እንዴት ተጨንቀው ለእኔ ችግር የለውም። እሺ ለአንተ እንኳን መጣ ቶፋ ብርም ብትቀርባለች በእያንዳንዱ ነገር ትተባበራታለች። ሰው የተከበረ ሰው አይደለም። ገንዘብ ስለሰጠኋት ነው አይደል ላስፈራራት ይቻልኩት። በቃ አለቀ። ስለዚህ እውነቱን መናገር ምንድነው ችግርሽ? የሁሉ ማስመሰል ምን አስፈለገ?
ይሄ ሁሉ ነገር ያቺን 7 ቀን ሰላም የሆነ ነገር አርዳሽ ቢሆንስ? ሰላም የሆነ ነገር አርጋው ቢሆንስ? ጓደኛዬ እኮ ነው። ለምን ታደርገኛለህ? ልጅቷ ጤነኛ አይደለችም። የምትፈልገውን ነገር ከሰጣት ምንም ነገር አታደርገኝም። አለቀ። ከእንግዳ ከመቼ ጀምሮ ነው የሚሰጠውን ነገር? እሷ ህፃን መሰለችሽ እንዴ? ህፃን ልጅ እኮ አይደለችም። ከረሜላ ስትሻት ከረሜላ አልፈልግም እፈልጋለሁ። አሁን ይሄን ነገር ያደረገችው ለአንተ ስትል ነው ያደረገችው አይደል? ለኔ ስትል እኮ መሞት አለባት ማለት ነው። እሺ ይቅርታ። ከዛ በኋላ እኔ ምንድን ነበር የሚሰማኝ ነው ቶፋ? ለኔ ስትል እብድ አምጥታ እኔን ለማቆየት 10 ቀን ህይወቷ ላይ ከኔ ጋር ጊዜ እንዲኖራት ለመጨመር ከእብድ ጋር ዲል አድርጋ የሆነ ነገር አደረገቻት ቢሆን እኔስ ምንድነው የሚወጣል? እኔስ ምንድነው የሚሆነው? ያኔ ቶፋ አስበው፣ የኔስ መጨረሻ ምንድን ነበር የሚሆነው? እንዲሁም ያለውበት የሆንኩት ሁኔታ እንዲሁም እየኖርኩ አንሽ ሰው ሲጨንቀው ምን ሊያደርግ እንደሚችል አያውቅም። በቃ ኮንሺየስ ሆኖ ሊያስብ አይችልም አይደል? ቶፕ አንድ ቀን አይደለም የተሳሳተችው፣ 2 ቀን 3 ቀን 4 ቀን 5 ቀን 6 ቀን ሰላም ከመጣች ጀምሮ የተፈጠራቸው ነገሮች በጠቅላላ ሀፕን አድርገ መጀመሪያ ያሰበችውና የሆነ የተለያየ ሆነ። በቃ አለቀ። ይሄን ነገር እሷ ትናገረው ለምንድን ነው የምትከላከልላት? በሌላ በጣም የሚያናድድና በጣም ትክክል ያልሆነ ነገር ነው ያደረገችው። ሰላም ኪያ አንድ እንድታውቂ የምፈልገው ነገር ቢኖር ማለት ነው እጅግ በጣም ከጠበቅኩት በታች ነው ነገሩን ያደረግሽው። በፍጹም ከአንቺ የማልጠብቀውን ነገር ነው ያደረግሽው ኪያ። ምናልባት እኔን ለማቆየት ብለሽ ማድረግ የምትችያቸው ብዙ ነገሮች ነበሩ። ነገር ግን ራስሽን አሳልፈሽ ለገዳይ አሳልፈሽ ለእብድና ለገዳይ እኛን ተጫለሽ ብዬ አንድም ቀን አስቤ አንድ ምክንያት ስጠኝ። እግርና እጅህን አስሬ ላስቀምጠህ እንደዛ አላደርግ ኪያ። ይሄ ሁሉ ነገር ትታየው እንጥፋ ብትይ እኔና አንቺ እኮ እዛ ብዙ ትሄድን ጊዜ እኮ ልንጠፋ ነበር። በጣም ብዙ ጊዜ ብለሃለች እኮ ነው ብያለሁ። እያንዳንዱ ነገር ላይ ብታይ ብያለሁ። በእያንዳንዱ ቀን የምልህ አኑ ድጋሚ አስብበት፣ ድጋሚ ወስንበት። ሲገቡ መጠቋቋሚያ ከወንድ ጋር የጠፋችሁ ልጅ እየተባለ እናትሽን መጠቋቋሚያ ላድርጋቸው። ለኔ ፍቅር ራሱ ወዳሉ ልሁን ወይ ማን በዚህ ፍቅር ዙሪያ ልጉዳ? አንተ አልሆንክም። በቃ እሷም ደግሞ የመሰላት ነገር አደረገች አሉ። ለምን ነው ቀለል ማታደርገው? እንደዚህ የመሰላትን ነገር ብዬ ለምን ነው ቀለል ማታደርገው? ምን ቀለል አላድርገው? ቶፋ ይሄ ቀለል የሚደረግ ነው? አይ ነው እኮ ነገር ነው ወይ? ሰላም የሆነ ነገር አጥፍታ ቢሆንስ? የዛ ቀን እንደዛ ሲራበሹ ይሄ ቤት በአንድ እግር ቆሞ ይፈጠር የነበረውን ነገር ታስታውሳለህ? ሲሆን የነበረውን ነገር በጠቅላላ ለኔ ብላ አድርጋው እንኳን ቢሆን እኮ በብዙ አይነት መንገድ እነዚህ ነገሮች እየተጋጋሉ ሲመጣ አኑ ለአንተ የሁሉ ርቀት ለምን አስፈለገ? ሶፊ የሁሉ ሲንከራተት ይሄን ነገር እውነት ነው ውሸት ነው የሚለውን ለማረጋገጥ ኪያለ ከዛ በላይ ከሶፊ መንከራተትና ከሶፊ መልፋት በላይ የሷ የሆነ ነገር አይታየም ማለት በጣም ብዙ ነገር ሆና ሊሆን ይችላል ነው ማለት ይሄኛው ሁኔታ አትሊስት ማለት ነው የበዓል ቀን ፊርማዋ ራሱ ምናምን ነገር ሲረጋገጥባት ምን ያህል እንደደነገጠች ይዛኔ ትዝ የሚል ነው። እዛ ጋር ብታምን የሁሉ ነገር አይበቃም ነበር? በቃ ደነገጠች። ምን ያህል እንደማዝንና ምን ያህል ለኔ ብላ ሄደችበት አጣለው በየፈራው ማስተካከል የምትችለው ነገር መስሏት ነበር። እነርሷም ሸመጠጠቻት። በቃ እንዳሰበችው አልሆነላትም። በቃ አለቀ ነው። ኪዩ ልክ አይደለም። በቃ ፋይናሊ ልክ አለመሆኑን ወቂ። እሱን ካወቅሽ በቂ። ይቅርታውላችሁ መቼም አታምንም እንጂ ቤተሰብ ምን ብላ ታምናለች? ሶፊ በጣም እንዴት ታምናለች? በፍጹም ልታምኛች ይፈጠራለሁ ሁሉም ላንቺ ነው። አሁን ሰላም የአእምሮ በሽተኛ ነች። የአእምሮ በሽተኛ ከመሆኑ አልፎ ገላት ነው እንነጋገር ብላ የሆነ ቦታ ወስዳት አንቺ ነሽ ገላት ነው። ሰላም ማነው አንደኛ የምጠላው? እሷን ከማንም በላይ የምጠላው አንቺ ነው። የሆነ ነገር አርጋሽ ቢሆንስ አርጋሽ ቢሆንስ የሆነ ነገር ስለሁሉም ነገር ከዛ እኔ ደስ ብሎ የኔ ልታስቀር ስለኔ ካለ ኪያ ጉዳዩ ስለኔ አይደለም፣ ጉዳዩ ስለአንቺ ነው። እሺ አሁን ይቅርታ አድርግልኝ። ሄዳ 7 ቀን ነው ብቻ አብረን መሰል ይቀልሽ አልን ያሹ ኪያ እኔ በቃ ቀለል አድርገው በቃ ለምንም ስትል ከዛች እብድ ሴት ጋር ልትስማማ አትችልም። ለአንተና ለአንተ ስትል ካልሆነ በቀር ሌላ ምንም አይነት ምክንያት ሊኖራት አይችልም። ይሄ ሁሉ ነገር እየሆነ ያለው እኔ እናንተ አንድ ላይ እንዳሉ እባክህ ቢያንስ ያለን ቀን አብረን እናሳልፍ። እሺ በለኝ እና ያለችው ቀን ብቻ አብረን አሳልፈን ከዛ እንደፈለክ ትናደድብኛለህ፣ እንደፈለክ ትቆጣኛለህ። ችግር የለውም ግን እባክህ ቀናችንን አናበላሽ። ግን በእንደዚህ አይነት ሁኔታ ማለት ነው እያለቀስሽ አድርገሽ መቀመጥ ግን አልችልም። ግን ይህ ሁሉ ነገር በአንድ አማርኛ አሁን ለአንተ ስል ነበር ያደረኩት በሚል አማርኛ ያልቅ ነበር። ይህ ሁሉ ነገር ለእኔ ባይሆን አኑ
ከጎኔ ነበርክና ሁላችንም ከጎንሽ ነን ኪያ፣ ሁላችንም ከጎንሽ ነን። ስታጠፊ ግን ደግሞ መኮንንም ደግሞ ከጎንሽ ያለ ሰው ነው የሚያደርገው። ስታጠፊ ለምን አጠፋሽ ማለቴን ከቅፋታት በቃ የዛኔ ምን ላድርግሽ? ምን ይሄን ታሪክሽ ነው እንኳን አይደለም ከጎኔ ነበር ከማን ሁን ብለን እኔ ሁን ብዬ ምናምን ነገር ድምፅን ያላመጣሁም ቅጂም አልመጣም። ሲመጣ ግን አትሊስት ያጠፋ ሰው መኮነን አለበት ነው እና ደግሞ ኮሎኒንግ በደንብ ችግር የለውም መኮነን ካለብኝም ችግር የለውም። ግን ይቅርታ ኢንቴንሽንሽ እኮ ይገባናል። አሳፈርኩ በሰፊት ይቅርታ ወንድሙን ሁሉንም ነገር እኔ ምን ያህል እንደምትወደዱ አውቃለሁ። እሱም ተመሳሳይ ነገር ያደርጋል። ተረዳሽ? አንዋርም ለአንቺ ብሎ ምንም ነገር ከማድረግ ወደኋላ አይልም። ስለዚህ እሷ ለማና ጉዳዩ ያ ሁሉ ጊዜ ግን ነበርኩኝ። አሁን በነበርኩ ጊዜ ያለው ጠይቄሻለሁ። ይሄ ሁሉ ነገር ደግሞ የጠየኩሽ እኮ ያለሁት እኮ እኔ እኮ አንቺ ወደ ስር እንዳትገቢ ስለፈራሁ ነው አይደለም? ይሄ ሁሉ ነገር እየፈራ የነበረው ትችይ ነበር። አሁንም ዙሩን እኮ አከረርነው እኮ ከስንት መሰረት እናደረ ለምን ይሄ ሁሉ ነገር አስፈላጊ እኮ አልነበረም እኮ። አስፈላጊ እኮ ነው። እስር ቤት መግባት ካለብኝ ለምን ቀድሞ ሆኖ ቆይ ብትነግሪኝ እኮ ይሄ ሁሉ ነገር እኮ አይ ለምን ችግር የለውም። አጥፍቻለሁ አይደለም ብሏል እኮ ቅድም። ያጠፋው ሰው መኮነን አለበት። ስለዚህ አስፈላጊ ከሆነ እስር ቤት መግባትም ካለብኝ እገባለሁ። ገንዘብ አለኝ ብዬ ዝም ብዬ ወንጀል እየሰራሁ ነበር። ያው ግን እሱ እንዳይሄድብኝ ብዬ ነው። ሌላ ነገር ታዲያና እኛ እኮ ከሰስናችሁ እኮ እነሱም እኮ ስሜን እያጠፋችሁ ነው ብለን እኮ ሄድን እኮ። አሁን ይሄን ነገር ደግሞ አድርጌያለሁ እያልሽ ነው ያለሽው። ተረዳሽኝ? መናገር ትችይ ነበር ለእኔ እንኳን በቃ ሶፊ በአጋጣሚ ሆኖ ያደረገችው ነገር ስለሆነ አላሰበችም። ስለሱ አይደለም ስላጋጣሚ እኮ አይደለም እኮ እሷ በዚህ የመጣ ስም ያጥፍቷል ብለኛ እየከሰስናቸው ነው ያሉት። ኦልሬዲ ክስ ተመስርቷል። ሰው ይጣራል። ሲጣራ ደግሞ ሰጣለች። እሷ በሚጣራ ታይም ላይ እሷ ነው የምትያዘው። በቃ እኮ መናገር ትችል ነበር። ለምን ስለተሳሳቱ እኮ ነው የሚያዘው? ሶፊ ችግር የለውም። በቃ እኛ እኮ ነው የሄድንባቸው ምን ሰር ለሚመጡብን በቃ እኮ አሁን በቃ እንደ ተሳስታለች። በቃ ከተሳሳተች ደግሞ ተሳሳተች። ስለማስፈታቷ ብቻ አይደለም ስም ያጠፉት ብላኛ እነሱን ይዘናቸዋል። ክስ ላይ ያለ ነው እኮ በእነሱ አንዴ ተሳሳተች። ከዛ በኋላ መንገድ እየሳተባት ሄደ። ፈራች። በቃ አለቀ። ምን እናድርግ? በቃ ምን ላድርግ? ሶፊ ፈራሁት ያለ እንደነገር የሚጠይቁሽ ለኔ ነገርኩሽ ነበር። ይኸው ነው አንተ ብነግርህ አንተ ብላሉት ነገር ስለዚህ ስለወጣች ብቻ አንቺ ስለወጣች ስለዋሸሽኝ ብቻ አይደለም ለኔ ነግረሽኝ እኮ እነሱ ሰዎች ስማችን አጠፋ ብለን እያዝናቸው ይሄ ክስ ተመሰረተ ማለት ደግሞ እሷ ደጋሚ ትያዛለች። በቃ አሁን ክሱን ታቋርጠዋላ። ክስ ይመስርታል አይደል? ክሱን ታነሳለህ። በቃ አለቀ። ቀላል ነገር እኮ ነው አይደል? ቀላል አይደለም። በህግ የተያዘ ነው ኦልሬዲ። ይሄ ነገር መጀመሪያውን ለዘይ የምትነግረኝ ሁሉ ነገር አይፈጠርም ሶፊ። አሁንም እኮ ሌላ ምንም ምርጫ የለንም አይደል? በቃ ለምን ይሄንን አላደረግሽም ከማለት ውጪ ሌላ ምንም የምናደርገው ነገር የለም አይደል? በቃ አንዴ ተሳሳተች ነው በቃ። ይሄኛውን ነገር ባትሳሳትና ባታደርገው ኖሮ ቀደም ብለን ማስተካከል እንችል ነበር። ከዚህ በኋላም ግን እንደ ወንድም የምታየኝ ከሆነ እኔ እንደ እህቴ ነው የማይሽ። አንቺ እንደ ወንድም የምታየኝ ከሆነ እንኳን ማለት ነው እንደዚህ አይነት ነገር አድርገሽ ይቅርና ለማድረግ እንኳን ስታስቢ እኔ ተባባሪሽ ነው የምሆነው። ወንጀል እንኳን ቢሆን ነው የምልሽ ኪዩ፣ ወንጀል እንኳን ቢሆን እንትናን ከዚህ ብናስወጣት ደስ ይለኛል። ከዛ አስወጥተናት ደግሞ አሁን እንዲቆይ ያግዘኛል ብትይ ኖሮ እኔ ነበርኩኝ ፈርሜ ማስወጣት። ለኔ እኮ እንደምታደርገው አሳምሬ አውቃለሁ። ጥሩ ጓደኛ ጥሩ ወንድም እንደሆንክ አውቃለሁ። ግን ደግሞ ይሄን ነገር ማድረግ አልነበረብህም። ለዛ ያደረግሽው ነገር በአንቺ መንገድ በአንቺ እይታ ልክ ነሽ። የጸጸት ስሜቱን እንዲሰማሽ አልፈልግም። በቃ አሁን ለማቆየት ነው ያደረግሽው አይደል? በቃ ኖርማል። እኔ ስለ ነበረው ማለት ነው ኢቭን ፊርማሽን እያየሁኝ ማመን አልፈለኩም ነበረ ነው። ግን ፊርማሽን ሳይሆን አንደኛ ነገር በጣም ኮምፕሊኬትድ ነው። በጣም ውስብስብ የሆነ ፊርማ ነው የምትፈርሚው። ፊርማሽ ተያይዞ መጣ ከፋይሉ ጋር። ስለዚህ ምርጫ ሰጥቼሽ ነበር። ሰላም ትቅር ወይ አትምጣ ወይ ብዬሽ ነበር። ፊት ማመን ደግሞ አስጠላኝ። ያው ሮዛ ፊት ለፊት ማመን አስጠላኝ። እሺ ኖርማል። እሺ ለማንኛውም ለቀጣዩ አሁን ያለው ነገር ሙሉ ብትነግረኝ ደስ ይለኛል። ይሄ ነገር ልክ ይሄድ አይደለም። አንደኛ ሰላምን ሰጣቻት እሱ ነው አለ። እሱ ብቻ አይደለም እኮ ስለሱ ብቻ አይደለም። እኔን አዳምጪኝ። ተሳሳትኩት እንጂ
ኪያ አሁንም ሌላ ነገሮች ካሉ የሚመጡ ነገሮች እንጠንቀቅ። የሰማሽ ነው ኪያ? በደንብ አዳምጪኝ። ስሜታዊ ሆነሻል። እኔም ደንግጫለሁ። እስካሁን ማለት አምኜሽ ምናምን ነበርኩኝ። እሱ ነገር የተፈጠረው ነገር ተፈጠረ። ለአኑ ምንም ታደርግልሽ፣ አኑም ለአንቺ ምንም ያደርጋል። እሱ አይደለም ጉዳዩ። ግን ደግሞ ከዚያ የበለጠ አሁን ምን ሌላም የተፈጠሩ ነገር ካለ ያን ነገር እንድትነግሪኝ እፈልጋለሁ። ተረዳሽኝ? አሁን ይሄን ነግረሽኝ ቢሆን ወደዛ እንሄድም፣ ከነሱ ለሰጠገብ ውስጥ አንገባም። ተረዳሽኝ አይደለ? አሁን በህጉ እንኳን የሚካሄድ ከሆነ አንቺ ላይ እየባሰ ነው እንጂ የሚሄደው ምንም ያቀለለው ነገር የለም። ምክንያቱም እኔ አንቺ እየዋሸሽኝ ነበር እስካሁን አይደለ? ስሜን አጠፉ ስትይኝ ስም በማጥፋት ከሰናል እኮ አይደለ? ብዙ ነገር ተፈጥሯል። ኖ አይደለም፣ ነው ይቅርቱ አይደለም ኪያ። አሁንም እንትን ይሄ ቅያሜ ምናምን አድሮብኝ አይደለም። ጥንቃቄ ግን ያስፈልገናል። ከዚህ በኋላ እንዴት ነው መሄድ ያለብን? ምንድን መደረግ ያለበት ይሄን ነገር ማወቅ አለብን። ተረዳሽኛ? ያለው መረጃ ምናምን ነገር እንግዲህ እሷን የሚያሳጣ ነገር ሆኖ አግኝተነዋል። እና ደግሞ የቤተሰብ ነን። ቤተሰብ ስለሆነ የሚወስደው ይህንን ነገር ፊክስ ማለት ማስተካከል ምናምን ቤታችንም ስለሆነ የግድ እሱን ለማስተካከል ነው በዚህ መሆን የነበረበት። እውነት ለመናገር ኪያ ተስፋ ታስበው እንደማይሆን እርግጠኛ ነኝ። በቃ ያለኝ አማራጭ እሱ ነው። ማስታሰቦች ነገር ያደረገችው በቃ ወሰነች። ኤኒዌይስ በስተመጨረሻም ቢሆን ዋናው ፖይንታችን ላይ ደርሰናል። ከዚህ በኋላ እሷን ትማርበታለች ብዬ አስባለሁ። ሶፊ ኖርማል ላይ እያወራ ነበር፣ አፋፍን ስለ የነበረው እሷ እንዳይደብራት ብዬ ነው እንጂ ቀላል ነገር አይደለም። ኦልሬዲ እናንተው በዳይ የሆናችሁ ተበድለናል ብላችሁ መክሰስ በጣም ከባድ ነገር ነው። ክሱ ተመልሶ ወደ ራሳችሁ ነው የሚመጣው እና በተቻለ መጠን ያንን ነገር ፊክስ ለማድረግ ለማስተካከል ሞክራለሁ። ብቻ እውነቱን ማውቃችን አንድ አሪፍ ነገር ሆኖ ሳለ ግን ኪያ በዚህ ልክ ነው ስሜት በስተን ሲከፈት ነው ማለት በጣም የሚደብረው። ብቻ ምን ነገር መስመር ይዛል ብዬ ተስፋ አድርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ከስለተከታተላችሁ በጣም እናመሰግናለን።